ኢራን ምጥ ይዟታል። የኢራን የነጻነት ዘመን እየመጣ ነው። ምናልባት በታሪኳ አይታ የማታውቀውን ነጻነት ኢራን ትቀዳጅ ይሆናል። ፕሬዝዳንት ዶናልድ ጄ ትራምፕ ተቃዋሚዎች የአላህ ጠላቶች ናቸው፣ የሞት ቅጣት ይገባቸዋል። የኢራን መንግስት አሜሪካን አመጹን በማነሳሳት ይከሳል። የአሜሪካ መንግስት በድህረ አያቶላ አገዛዝ የምትወለደዋን ኢራን በናፍቆት ይጠባበቃል። የኢራኑ ህዝባዊ እምቢተኝነት ሩሲያና ቻይናን ከኢራን መንግስት ባልተናነሰ ስጋት ውስጥ ከቷታል። አስተዳደራቸው ሰልፈኞችን የሚያግዝባቸውን ሁሉንም መንገዶች እያማተረ መሆኑን የተናገሩት ዶናልድ ትራምፕ ወታደራዊ ጥቃት በኢራን መንግስት ላይ መፈጸም በሚያስችሉ ጉዳዮች ዙሪያ እየመከርን ነው ብለዋል። ታሪክ ራሱን ደግማል እንዲሉ ኢራን ዳግም ከ48 ዓመታት በኋላ በአብዮት ዋዜማ ላይ ትገኛለች። በ1925 የቃያር ስርወ መንግስትን አባሮ የሻህ ስርወ መንግስት ስልጣኑን አደላደለ። ሻህ ራዛ ፓህላዊው መንግስት በካፒታሊዝም ኢኮኖሚ ኢራንን ወደ ብልጽግና መራት። እስላማዊቷን ኢራን ፍጹም ምዕራባዊ በሆነ ባህል ቀረጻት። ታላቁ እስላማዊ አብዮት እስኪመጣ ድረስ ምዕራባውያንና ኢራናውያን ሰምና ማግ ሆነው ቀጠሉ። ኢራናውያን ከ48 ዓመት በፊት የሻህ ስርወ መንግስት በቃኝ ብለው በ1979 ዓመተ ምህረት እስላማዊን መንግስት መሰረቱ። የምዕራብ ዓለም እና የኢራን ፍቅርም ደፈረሰ። ዛሬ ኢራናውያን በኑሮ ጫና ተማረው በቃኝ ያሉት ንጉሳዊ አስተዳደር ወደ መመኘት ተመልሰዋል።